ከቶ ልቤ ዛሬ ደከመ እና ዝም ልበል? አዎ ኤቢ ዝም በይ እባክሽ። አዎ ኤቢ አባዬ በጣም ጠንካራ ሰው ነው። የሆነ ችግር ቢደርስበት ይጠይቀን ነበር። አባዬማ ችግር ውስጥ ገብቷል። እርዳታዬን እስኪፈልግ ዝም ብዬ መቀመጥ አለብኝ? አባዬ ራሱ ሶፋ ላይ ነው ተኝቶ ያደረው። ተደብቅ እያየሁት ነበር። እኔ ነኝ እኮ ራሱ ብርድ ልብስ ያለበስኩት። በቃ ከማዬ ጋር ተጣልቷል ዳጣ። እሺ እኛ ምን እናድርግ ታዲያ? አላውቅም ዳጣ። እማዬ እስካሁን ክፍሏን ራሱ አልከፈተችም። ለዛ ቁርስ ወስዳላታለች፣ ግን የበላችሁ አይመስለኝም። እሺ ምን እናድርግ? አይ ምንም አላውቅም ዳጣ። ውሃ ሞዴሎች እኮ እንደዚህ አይደለም የሚራመዱ እና እንዴት ነው? ቆይ እኔ ላሳይሽ። እንዴት ነኝ? መጠናሽ እንዴ? አረማመዴን ያልኩሽ። ለዛ ምንድነው? ምን እያለሽ ነው ቃዲስ? አይ ብዬ ምንም ምግብ ምን መስራት ትወጃለሽ እያለኝ ነበር። እንደዛ አይደለም ሜቢ ባላገኝልሽ እያልኳት ነበር። እንዴ ለዛ እየዋሸሽ ነው እንዴ? ቃዲስ እኮ ውሸት አይወድም። በጣም ሀቀኛ ሰው ነው። እንግዲያውስ ስልክሽን ስጭኝ እያለኝ ነበር። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። የዳጣና የናታን አድናቂዎች እንግዲህ ከነ አቶ ደረጀ ቤት የተፈራው ነገር ደርሶ ማርቴ ሜዲ የሰጠችኝን የዲኤንኤ ወረቀት አላምንም ራሴ አረጋግጬ ነው ማመን የምፈልገው ብላለች እና ወደ ሰላም ጋር ሄዳለች። ሰላም ደግሞ እንግዲህ እውነቱ ተደብቆ አይቀርም ይውጣ ብላ ወስናለች ማለት ነው። ዳጣ ስትደውልላት እንግዲህ ከቤት አልወጣም እውነቱን ትወቅ ብላለች። ይሄ በጣም የሚያሳፍር ነገር ነው። ነገር ግን ደግሞ ማርቴ ስትሄድ እና ስታገኛት ያየችው ነገር አስደንግጧታል። የማርቴ ፊት ተቀይረዋል። ሰላም ስትላትም ሰላም አላለቻት። ሰላምዬ ግን እንደው ትንሽ እንደው ምንሽ ነው የሚያምሽ? ደህና ሰው ትመስል ነበር እኮ ግን አሁንማ በቃ እያናደድሽን ነው። እውነት በጣም አንገት ምንድነው የሚባለው? አንገት ደፊ ሀገር አጥፊ ጉድበል ጎንደር አንገሽን ደፍተሽ እትዬ ጋሽ እያልሽ ደግሞ እኮ እትዬ ደህና ነሽ ታያታለሽ ከባሏ ልጅ ወልደሽ አሁን እንኳን በስተመጨረሻው ሰዓት ትንሽ እንደው ለማፈር አልሞከርሽም? ሰላም የማርቲን ፊት ስታይ እንግዲህ ቀና ብላ ማየት አልቻለችም። በጣም ከባድ ነው። ልጁ ስትላት የደነገጠችው አደነጋገጥ ይችኑ አቅም ይዘሽ ነው። ሰላምዬ ግን እንደው ከሰው ባል ልጅ ወለድሽ ከባድ ነው። ቤታቸው ጥሩ ሰው መስለሽ ተቀምጠሽ እንግዲህ እየተቅለሰለሽ በላይዋ ላይ ሌላ ልጅ ወልደሻል፣ መልኩ ያስታውቃል፣ ደረጀ ሊመስል ይችላል ምናምን ብለሽ አላሰብሽም? ወይም ከቤታቸው ለመውጣትና ለመራቅ አላሰብሽም? ብዙ ነገር ማገናዘብ ትችል ነበር። አንቺ ግን መበቀልንና ምትክ ማግኘትሽን ነው እንጂ ሌላ ችግር ይመጣል፣ እንዴት ነው ማልፈው፣ እንዴት ነው ማመልጠው፣ የማርቲ ቤተሰቦች ጎረቤቶች ይጠይቁኛል ከማን ወለድሽ ብለው አባት ይጠይቁኛል ምናምን ብለሽ አላሰብሽም? ይሄ ነገር እንደሚመጣብሽ በጭራሽ አልጠረጠርሽም። እና ድፍረትሽ ደግሞ የኤቢን ጸባይ እያወቅሽ ወደዛ ቤት ለመመለስ ማሰብሽ በጣም መገርቤ ሰው ነሽ። ኤቢን ታውቂያታለሽ፣ ተጠራጣሪ ናት፣ ኃይለኛ ናት። ስለዚህ ቢያንስ እንደተቀየረች አታውቂም። አንቺ ከወጣሽ በኋላ ኤቢ ተቀየረችው። እሱም ያንን ልጅ ገደለች ብሎ አባቷ እንግዲህ ከእስር ቤት ከምናምን በኋላ ነው ጸባይዋ የተቀየረው። አሁን ላይ ቢያንስ ጥሩ ሰው ሆናለች። ያኔ ግን በጣም ተጠራጣሪ ነበረች። ስለዚህ ያንን ጸባይ እንዳላት እያወቅሽ በቃ ምንም አይሉኝም ብለሽ ማሰብሽ ከባድ ነገር ነው። እንዲሁም ለማርታ አላሰብሽም።
ለማርታ በነገራችን ላይ እንደዚህ አይነት ነገር አይገባትም። በጣም መልካም የሆነች አሰሪሽ ነበረች። እንደ ሰራተኛ አልነበረም የምታይሽ። አሁን ላይ ግን በቃ ገለሻታል። በጣም ነው የገደልሻትና እንግዲህ ደረጀ አምሽቶ ማታ ሲገባ ወደ ቤት በጣም ተከፍታለች። ብቻ በቃ ጥሩ ስሜት ላይ አልነበረችም። ልቧ እየታመመ በነበረበት ሰዓት ነው እንግዲህ ማታ የመጣውና በዛ ጊዜ ሲመጣ ከሰራተኛ እንደዚህ አይነት ንግግር በጣም ከባድ ነው። የእውነት ይከብዳል። አስባችሁታል? ከሰራተኛ በቃ የእውነት አድርገው ከሆነ ምናምን አለችውና ይሄ መስማት የማንፈልገው ነገር ነው። ለሴቶች በተለይ ለሴቶች በጭራሽ መስማት የማንፈልገው ነገር ነው። አንድ አይሉት ሁለት ልሽ ጉድ እኮ ነው ጉድ። ስለዚህ ከመኝታዬም እንዳትጋራ እጄንም እንዳትይዝ ብለው እንግዲህ ዳሬም በጣም ተከፍቶ እያለቀሰ ነበረ። ወንድ ልጅ ሲያለቅስ ደግሞ በጣም ነው የሚያሳዝን፣ ከምንም በላይ ያሳዝናል። እና እንግዲህ ባልና ሚስት መኝታ ላይ እየተኙ ነው። ይሄ እንግዲህ ለመጀመሪያ ጊዜ ሲሆን ነው እና እድሜ ለሰላም ነው። ሌላ ምን ይባላል? አይ ሰላምዬ እንደ ወንድ አተሽ ነው ግን ወጣ ብትይ ኦር ደግሞ የዛ ጊዜ ግን ጋሽ ደሬ ምን አለ ዘበኛ ቢቀጥሮ ኖሮ በዛ ጊዜ ዘበኛ መቅጠር ነበረባቸው። አሁን ለዛና ገዜ አይጥና ድመት ይሆናሉ። ሲፈልጉ ይስማማሉ፣ ሲፈልጉ ይጣላሉ። ብቻ በዛ ጊዜ ወጣ ማለት ብትፈልጊ እረፍት መውጣት፣ ሰው ጋር መተዋወቅ ምናምን ብዙ እድል ነበረሽ። ግን ደግሞ ዳጣን እየጠበቅሽ እና በቀልን እያሰብሽ ከጋሽ ደሬ ጋር መተኛት ትፈልጊ ነበረ። ብቻ እሱ ስለሚቆጣሽ እንግዲህ በሰከረበት ሰዓት በጣም ይከብዳል እኮ። በጣም ነው የሚከብደው ነው። ታሳዝኛለሽ። እንግዲህ እትዬ ይቅር በይኝ፣ የዛሬን ብቻ ነው ምናምን፣ ሌላስ ጊዜ ያምርሻል እንዴ ሰው ጋር መተኛት? አይ ሰላምዬ እድሜሽን በገዛችሽ ነው ያበላሸሽው። በእርግጥ የከፈልሽው ዋጋ ከባድ ነው። ነገር ግን ዞሮ ማንም ሰው አይረዳሽም። ያጠፋሽው ጥፋት ነው። የጥፋት ውሳኔው ደግሞ እንግዲህ ቅጣት ነው። ጥፋት ያጠፋ ሰው ቅጣት በቃ ይቀጣል። ስለዚህ አሁን አንቺን በምን አይነት መልኩ ነው ብትቀጭ ማርቲ ከቁስላ የምትድነው ነው? አንቺ ብትቀጭ እንዴት ነው ማርቲ በቃ እንዴትስ አድርጋ ብትቀጣሽ፣ ምንስ ብታደርግሽ ነው ከቁስላ የምትድነው? ምክንያቱም በጣም ነው የገደልሻት። ቤቷ እየኖርሽ እትዬ እያልሽ በቃ አንገሽ እንደፍተሽ እንደው ከምትበቀዩ በቃ ልጅ ወልደሽ እንደጣሉብሽ ልጅሽን በቃ እሱን ነገር ብትናጋሪ ሞር ታግዝሽ ነበር። እንደውም ከቤቴ ውጭ ብላ ታስወጣሽን ብቻ ብትወጪ እንኳ ራሱ ታግዝሽ ነበረ። ባሏን ጥፋተኛ እንደሆነ በቃ እሱም ያምናል። ደሬም በዛ ጊዜ ብትናገሪ ያምናል። በምንም ነገር እያስፈራራሽ አይደለም፣ ግን በአንቺ ነገር ስንት ነገር ተበላሸ ሰላምዬ። ብዙ ነገር ነው የተበላሸው። ምክንያቱም ሜድን ቪዲዮ ቀረጿት ምናምን። ይሄ ነገር ደግሞ ሌላ ሞት ነው ለማርቲ። አስቡት እንግዲህ ባሌ የምንለው ሰው ማንጠብቀው አይነት ቦታ ማንጠብቀው አይነት ስራ ላይ ሲገኝ፣ አረ በጣም ከባድ ነው። የምንቋቋምበት አቅም ራሱ ያጥረናል። ብቻ ማርቲ ብርታቱን እንዲሰጥሽ ምኞታችን ነው። ናታን ደግሞ በጣም ትለያለህ። እንግዲህ ይሆናል ያልከውን ነገር ሁሉ በተቻለህ መጠን ስትለፋ ስትታገል ነገሮችን ስታስቀይስ ቆይተሃል። አንተን አለማድነቅ አይቻልም። በጣም ጀግና ሰው ነህ። ያው ወደፊት የዳጣዋል ዳጣን ደግሞ ተከታትለህ መጠበቅ ያንተ ኃላፊነት ነው። ዳጣዬ የትም እንዳትሄድ አንተ ከጎኗ ሆንላት። እሷ ደግሞ እንግዲህ አብራችሁ ከቤተሰቦቿ ጎን መሆን መቻል አለባት። ሰላም እንኳ ራሷ ትወጣዋለች። በእርግጥ ሰላም ታሳዝናለች። ያው ሰው ወንጀል ሰርቶ ፍርድ ሲያገኝ የሚሰማን ስሜት አለ። ያሳዝናል። አታሳዝን ማለት አይደለም፣ ግን ደግሞ አሁን ላይ ማንም ሰው ሊረዳት አይችልም። ማርቲ እውነቱን ስትሰማ እንዴት ነው የምትረዳው? እንዴትስ ነው የምታምነው? ታምናቸዋለች? ታምናቸው አትችልም። ቤቴ የምትለው እንግዲህ እየፈረሰ ነው።
የምታምነው እንደማይታመኑ ነው እያገኘችው ነው። ስለዚህ እንዴት ነው የምታምነው? ለምሳሌ መጀመሪያ ዳጣን ተሳስቼ ወለድኳት ቢላትና ከዛ ደግሞ እኔ ተበቀልኩት፣ ሁለተኛ ላይ ጥፋት የለበትም ጋሽ እኔ ነኝ የተበቀልኩት ብትል እንዴት ነው የምታምነው ነው? ዞሮ ዞሮ ሁለቱም ለሷ ሞት ነው። የመጀመሪያውም የባሏ ክዴት የባሏ ጥፋት ሞት ነው። እንግዲህ አስቡት። ሰላምም እንደዛ ስታደርገን በቃ ምንም እሷን ሊያጽናናት የሚችል ነገር አይደለም። ዞሮ እውነቱንም ብታቅ ለመረዳት በጣም ይከብዳል፣ በጣም ያስቸግራል። እሷ እንግዲህ ለትምህርት ወደ ዱባይ በሄደችበት ሰዓት ነበረ ይሄ ነገር የተፈጠረው። እንዲሁም ደግሞ የሁለተኛውን ወደ ዱባይ እንዲሁ ለስራ በሄደችበት ጊዜ ለ1 ወር ለ1 አመት አስቡት እንግዲህ በጣም ከባድ ነው። ብቻ ጋሽ ደሬ ባትጠጣ መጠጥ ጥሩ ነበር። ቤትህ የሚበቀል ሰው እንዳለ ድክመትህን የሚፈልግ ሰው እንዳለ እያወቅ ራስህን ብትቆጣጠር መጠጥ እስክትሰክር ባትጠጣ አሪፍ ነገር ነበረ። ዞሮ ዞሮ አንዴ ተፈጥሯል። በጣም ነው የምታሳዝነው። እንግዲህ የቤታችሁ ሰላም እንዴት እንደሚመለስ ባናቅም የቤታችሁ ሰላም እንዲመለስ ምኞታችን ነው። ከዚህ ደግሞ እንዴት ነው ዛሬ ወንድነት ወጥቶሃል? እረ ጎራው እያልክ እኮ ግቢ ለቀህ ወጣህ። በቃ አቻን ደም ካላፈሰስኩ አልክ። ኧረ ጀግንነት ወጥቶሃል። ይመች ጊዜ ደግሞ እኔ አላቅም እያለ ነው። ዞሮ ዞሮ ያኛውም አቻም ልጅ አለው ገዜም ልጅ አለው። በቃ ሁለቱም ለለዛ አይሆኑም። እንደ ሀሳብ ገዜ ሂድ እዚህ ቤት ይልቀቅና ሌላ ወጣት ያላገባ አዲስ ዘበኛ ቢቀጠር መልካም ነው። እንግዲህ አዲሱ ዘበኛ ጋር ለዛ የምትጋባ ይመስለናል። ከዚህ በኋላ ማርቲ እንዴት ነው ለሰራተኛ ፍቅርና ክብር የሚኖራት? በጣም ያስፈራል። አንዳንድ ሰዎች የሆነ ሰው የሆነ ነገር ሲያደርግባቸው ከዛ በኋላ ለሰው ያላቸው ፍቅር ለሰው ያላቸው ክብር ይቀንሳል። ሰው ጋር ግንኙነት ያቆማሉ። ብቻ ብዙ ነገራቸው ይቀየራል። ግን ይሄ ወደው የእነሱ ማንነት ሆኖ አይደለም። እንደነገርኳቸው በቃ ከደረሰባቸው አንጻር ነውና በጣም ከባድ ነው። ሜዲ እንግዲህ እሳት እፍ ብላ ሄዳለች። የመጀመሪያውን ክብሪት ተጭረዋለች። ሜዲ ተዳፍኖ የቆየ እሳት ነበረ። እሷም አላርፍ ብላ ስትቆዘበት ይባስ ሰውን ስህተት ውስጥ ከተተች። ቪዲዮ ተቀረጸች ምናምን። ወይኔ በጣም ከባድ ነው ይሄ ነገር። ደግሞ ለማርቲ ሌላ ስብራት ሌላ ጉዳት ነው። እንደዚህ ባታደርግ ሜዲ አሪፍ ነበረ። ግን ዞሮ ዞሮ እሷ እንደዛ አድርጋለች። እንደዛ ማድረጓ ያው በጣም ከባድ ነው። እንግዲህ እንዴት እንደምትቋቋሙ ማርቲ እህቷ እርቃኗን ቪዲዮ እንደተቀረጸች ስታውቅ በጣም ይከብዳል። ናታን ነው የቀረጸው። ናታንን ምን አይነት አመለካከት ነው ከዚህ በኋላ ለናታን የሚኖራት? የባሏ ተባባሪ ሆኖ አስባችሁታል? እማዬ እያለ የባሏ ተባባሪ ሆኖ በቃ ከባድ ነው ይሄም ነገር። ውሰዴ ወደ ሰላምዬ ስትለው እንግዲህ ፈቃደኛ አልነበረም። ስበብ ሰጠ። ስበቡ በቂ አልነበረም። ከዛ በኋላ ደግሞ እቤት አልገባም ማለት ልክ ሰላም ጋር እንደማይግባቡ በቃ ጸበኛ እንደሆነ አይነት ነገር ነው ያሳያት። ግባ ማለልህም አለችው። እንግዲህ አሁንም ማስቀየር ይፈልግ ነበረ። ሰላም ትጥፋ፣ ከቤት እንዳትኖር፣ ወደ ቤት ሄደናል ምናምን በቃ እንደዛ ብሎ ደውሎ ነበረ ጋሽ ደሬ ጋ። ነገር ግን ጋሽ ደሬ ካጠገቧ አሁን የትም ትታት እንዳትሄድ፣ ስለዚህ በቃ እንደፈለጉ እዛው የሚያወሩትን ያወሩ ብሎ ፈቅዷል። ምክንያቱም እስከ መቼ ተደብቆ አቃተው ደከመው። ጋሽ ደሬም እረፍት ነው በነገራችን ላይ የሆነ እውነቱ መታወቁ። በዛውም እንደው በቃ የዳጣንም ባወቀች እና በተገላገሉ ደግሞ ሌላ ጊዜ ሌላ ስብራት ከምትይዝ ያው ከስብራት ላይ ስብራት ቢሆንም ብታውቅ የዳጣንም መልካም ነው ባይነኝ እኔ። እንዲሁም የኤቢ ባል አንተ ፊጥ የምትል ሰውዬ ማለት ነው ኩርንችት የሆንክ ሰውዬ
እንዴት ነው ገና ህፃን ልጅ ለማባለግ ለመማገጥ ህፃን ልጅ ጋር የምታስበው? ኧረ ጉድ ነው ጎበዝ፣ ጉድ እኮ ነው። ውሃዬና ምጥን በጣም ነው የምወዳቸው። እኔ በበኩሌ አድናቂያቸው ነኝ። ውሃዬ በቃ ትለያለች ትላላችሁ ብዙዎቻችሁ። የተሰጣት ገጸ ባህሪ በጣም አሳምራ ነው የምትሰራው። በቃ በጣም ትችላለች እውነት። እኔ ከ10 10 ነው የምሰጣት እና በጣም በቃ ትለያለች፣ ትችላለች። እና ምጥን ደግሞ በጣም ከፍቷታል፣ አዝናለች በኤቢ ባል ከአንዴም ሁለተኛ ጊዜ ሲያስከፋት፣ ባለፈው እጇን ስለያዘ ከፍቷታል። አሁን ደግሞ እያደረገ ያለው እየሄደበት ያለው መንገድ ጥሩ ስላልሆነ በዛም ተከፍታለች። እንግዲህ መጫወት ፈልጋ ነበረ፣ ሳትጫወት እሱ ስለመጣ ሄዳለች። በጣም ብልጥና ትሁት የሆነች ልጅ ነች። ምንድነው እቅድህ ግን አቶ ቃዲስ? ስምህና ተግባርህ ተቃራኒ ነው። እሺ ለዛዬ ደግሞ ይመችሽ። በቃ እንደው በያራድዬ ልጅ ይመችሽ እውነት። እንግዲያው ስልክ ስጭኝ እያለ ነው ብሎ እኔ በበኩሌ በጣም ነው የሳቅሁት። ያሳቀኝ ፓርት ነው የእውነት። በቃ ፈገግ አድርገሽኛል ለዛዬ። ውሸት እኮ አይወድም ምናምን ብላ ስትል ኤቢ ጎዳን ያላወቀችው እንግዲያውስ ስልክሽን ስጭኝ እያለኝ ነው ብላ እርፍ አለች። አታዋርደኝ። ጉድ ነው። ኤቢዬ ዝም ማለት የለብሽም። እዚህ ላይ ትኩረት አድርጊ አደራ። እንግዲህ እዚህ ጋር ትልቅ ነጥብ ነው። የሰው ስልክ ለምን ፈለገ? እንዴትስ ነው ባል ሜዳ ላይ ፈልጎ በስልክ የሚያመጣላት? ባል ደግሞ በስልክ ነው እንደሚመጣው ጉድ። ስለዚህ ጥንቃቄ አድርጊ ኤቢዬ። ማርትዬ እና ዳረ ደግሞ ይህንን ማያልፍ የሚመስል ጨለማ ጊዜ ፈጣሪ አሳልፎላችሁ ይቅርታ ተባብላችሁ በቃ ይቅርታ ስታደርጉ እኛም የምንማረው ነገር ይኖራል። በምን አይነት መንገድ እንደምታስኬዱት የምናይ ይሆናል። ስለዚህ ለዛሬ ያዝንላችሁ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ እንዲሆንላችሁ ተመኘን። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ሆኖ ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። አመሰግናለሁ።